ሰላም እንዴት ናችሁ? በዚህ ቪዲዮ የቅርንፉድ ሻይን የጤና ጥቅም እናያለን። አብራችሁን ቆዩ። እሺ ተመልካቾች ቅርንፉድ በውስጡ ባለው ኢግኖል የተባለ ኮምፓውንድ ምክንያት የተለያዩ የጤና ጥቅሞች አሉት። ከነሱም ውስጥ እንግዲህ ቅርንፉድ በተፈጥሮ ባክቴሪያንና ቫይረስን የመዋጋት አቅም አለው። በመሆኑም በተለያዩ በባክቴሪያና በቫይረስ የሚመጡ በሽታዎችን ይከላከልልናል ማለት ነው። በሁለተኛ ደረጃ አንቲ ኢንፍላማቶሪ ነው ቅርንፉድ ማለት ነው። እንግዲህ ሻይን በምንጠቀምበት ሰዓት ሰውነት እንዳይቆጣ በዚሁ ኢግኖል በተባለው ኮምፓውንድ ምክንያት ሰውነት እንዳይቆጣና ለተለያዩ ህመሞች እንዳይጋለጥ ያደርጋል። ሶስተኛ ላይ እንግዲህ የምግብ አፈጫጭ ስርዓትን ያስተካክላል። እነዚህ የምግብ አለመፈጨቶች ካሉ የሆድ መነፋት ካለ ይሄንን እንግዲህ የቅርንፉድ ሻይ መፍትሄ ነው ማለት ነው። አራተኛ ላይ ህመምን ለማሻል ይረዳል። እንግዲህ ቅርንፉድ የጉሮሮ ህመም ካለብን የጥርስ ህመም የሚኖር ከሆነ እነዚህን ህመሞች ለማሻል ፍቱን ነው ማለት ነው ቅርንፉድ። አምስተኛ ላይ እንግዲህ የመተንፈሻ አካላት ጤንነትን ይጠብቃል። እንግዲህ በጉንፋንና በተለያየ በአስም በተለያዩ በሽታዎች የምንጠቃ ከሆነ የቅርንፉድ ሻይን ማዘውተር የተመረጠ ነው ማለት ነው። እሺ ተመልካቾች እንግዲህ ስድስተኛ ላይ ደግሞ የምናገኘው በደም ውስጥ ያለውን የስኳር መጠን ያስተካክላል እንግዲህ የቅርንፉድ ሻይ። ስለዚህ መጠቀም ትችላላችሁ ማለት ነው። ሰባተኛና የመጨረሻው እንግዲህ የበሽታ መከላከል አቅምን ይጨምራል። ምክንያቱም የቅርንፉድ ሻይ ባክቴሪያን የመዋጋት አቅም ስላለው እንግዲህ በተለያዩ የሰውነት መቆጣቶች እንዲሁም በባክቴሪያ ምክንያት የሚመጡትን ህመሞች ይከላከልልናል ማለት ነው። እሺ ተመልካቾች እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። እንግዲህ ቻናሉን ሰብስክራይብ ያላረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ በሌላ ርዕስ እንገናኛለን። እስከዛው ሰላማችሁ ይብዛ። ቻው ቻው።